ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማር እንገኛለን። የምናስተምርበት የማስተማሪያ አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚትና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ በየትኛውም ዓለማት ሆናችሁ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላቶች ውስጥ የተወሰኑትን መርጬ በእነሱ ቃላቶችን እየመሰረትን የምንመማር ይሆናል ማለት ነው። ከዚህ ጋር የምታዩዋቸው እነዚህ በአምስቱ የአማርኛ ፊደላቶች የመጀመሪያው መ፣ ከዚያ ሰ፣ ቀ፣ አና ወን እነዚህ መነሻ እያደረግን ባለ ሁለት ፊደል ቃላት ንባብ ልምምድ ይሆናል ማለት ነው። የዛሬ ቪዲዮ ብዙም አይከብድም፣ ቀለል ያለን ምክንያቱም ሁለቱ ፊደላቶችን ገጣጥሞ ማንበብ ያን ታክል የተወሳሰበ ወይም ደግሞ አስቸጋሪ አይሆንም። ፊደላት የምትማሩ ፊደላቶችን በተወሰነ ደረጃ አንዴ ካጀመራችሁ እስከ መጨረሻ ያደረሳችሁ እነዚህን ቃላቶች ለማንበብ ብዙ አትቸገሩም ማለት ነው። ስለዚህ እነዚህን ቃላቶች ዛሬ በደንብ አድርገን በጋራ እንመማራለን፣ እናነባለን ማለት ነው። እስከ መጨረሻው ተከታተሉኝ። አሁን ከመጀመሪያው ጀምሬ እኔ እያነበብኩላችሁ እሄዳለሁ፣ እናንተ ትከታተላላችሁ ማለት ነው። እንደነገርኳችሁ እቺ ፊደል መ ነች። መ እነዚህ ቃላቶች በመ የተመሰረቱ ናቸው። እቺ ደግሞ ሰ በሰ የተመሰረቱ ቃላቶች፣ ቀ በቀ የተመሰረቱ፣ አና ወ ናቸው ማለት ነው። ስለዚህ አሁን ከመጀመሪያው ጀምራለሁ። እዚህ ጋር ምን ይላል? መሪ መሪ ይላል። መሪ መ እንደነገሯቸው እዚህ ጋር ያለችው ናት መነሻ የቃላችን መነሻ ፊደል ነች። ሪ ማለት ደግሞ የረ ቤተሰብ ሶስተኛ ነች። እነዚህ ሁለቱ ፊደሎች በአንድ ላይ ሲሆኑ ምን የሚል ቃል ሰጡን? መሪ መሪ የሚል ትርጉም ይኖራቸዋል ማለት ነው። ከዚህ ጋር ደግሞ መቶ ቶ መቶ መቶ ይላል። አሁን እዚህ ጋር መቶ የሚለው ቶ ማለት የተቤተሰብ ሰባተኛ ነች። መ እንደነገርኳችሁ መነሻ ፊደላችን ናት። ስለዚህ በአንድ ላይ ምን ይላል? መቶ መቶ ይላል። እሺ ከዚህ ጋር ደግሞ መጣ መጣ ጣ ማለት የጠ ቤተሰብ አራተኛ መጣ። መጡ መጡ ጡ ማለት የጠ ቤተሰብ ሁለተኛ። ጎናቸው ላይ ቅጥር ካለ ብዙ ጊዜ ሁለተኛ ፊደላቶች ናቸው ብያቸዋለሁ። በባለፈው ቪዲዮ አይታችሁ ከሆነ ብዙ ጊዜ እየሰራው እንደዚህ አይነት ቃላቶችን እለቅቄያለሁ። የበለጠ ደግሞ ባለ 4 ባለ 5 ፊደል ባለ 6 ፊደል ቃላቶችን መለማመድ ከፈለጋችሁ ዩቲዩብ ላይ ገብታችሁ ከኔ ቻናል ላይ ማግኘት ትችላላችሁ። ስለዚህ ምን ይላል? መጡ ይላል። ከዚህ ጋር ደግሞ መራ መራ ራ ማለት የረ ቤተሰብ አራተኛ መራ። መሩ መሩ ሩ የረ ቤተሰብ ሁለተኛ መሩ። ስለዚህ በመ የመሰረትናቸው ቃላቶች ምን ምን ይላሉ? መሪ፣ መቶ፣ መጣ፣ መጣ፣ መጡ፣ መራ እና መሩ መሩ ይላል ማለት ነው። አሁን ደግሞ ወደ ሁለተኛው ወደ ሰ እንመጣለን። ሰ ሰ ናት ብያችኋለሁ። እዚህ ጋር ምን ይላል? ሰራ ሰራ ራ ማለት የረ ቤተሰብ አራተኛ። እዚህ ጋር ነግራችኋለሁ መራ ስንል ሰራ። ሰሩ ሰሩ ሩ የረ ቤተሰብ ሁለተኛ ሰሩ። ሰፊ ሰፊ ፊ ማለት የፈ ቤተሰብ ሶስተኛ ሰፊ። ሰባ ሰባ ባ ማለት የበ ቤተሰብ አራተኛ ላይ የምናገኛቸው ፊደላቶች ብዙ ጊዜ መገለጫቸው ምንድነው? የመጀመሪያ እግራቸው ያጠረ ይሆናል። በዚህ በኩል ያለው እግራቸው ካጠረ አራተኛ ፊደል ናቸው። ሰባ። ሰላ 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 ላ አሁንም እግሯ የመጀመሪያዋ ስላጠረ አራተኛ ፊደል ነች ማለት ነው። ስለዚህ የለ ቤተሰብ አራተኛ ሰላ። ሰጋ ሰጋ ጋ የገ ቤተሰብ አራተኛ ሰጋ። ስለዚህ በሰ የመሰረትናቸው ቃላቶች አንደኛ ሰራ፣ ሰራ፣ ሰሩ፣ ሰፊ፣ ሰባ፣ ሰላና ሰጋ ሰጋ ይላል። እሺ ወደ ቀ ስንመጣ ደግሞ ቀ ነች። የመጀመሪያው ምን ይላል? ቀባ ቀባ ባ የበ ቤተሰብ አራተኛ ብያቸዋለሁ። ቀባ። ቀረ ቀረ ቀረ። ቀሩ ቀሩ ሩ የረ ቤተሰብ ሁለተኛ ቀሩ። ቀሪ ቀሪ ሪ የረ ቤተሰብ ሶስተኛ። ይኸው እነዚህ በተራ ነው የመጡ ረ ሩ ሪ ቀሪ። ቀላ ቀላ ላ የለ ቤተሰብ አራተኛ ብያችኋለሁ። ቀላ። ቀዳ ቀዳ
ዳ ማለት ደግሞ የደ ቤተሰብ አራተኛ ቀዳ። ስለዚህ በቀ የተመሰረቱት ምን ይላል? ቀባ፣ ቀረ፣ ቀሩ፣ ቀሪ፣ ቀላና ቀዳ። ቀዳ ይላል የመጨረሻው። እሺ አሁን ደግሞ ወደ አ እንመጣለን። ይቺ ደግሞ ማነች አለው? ይቺ ደግሞ አ ነች። አ ከመጀመሪያው ስንጀምር ምን ይላል? አ የ አየ አየ። አ ዩ አዩ ዩ ማለት የቤተሰብ ሁለተኛ አዩ። አ ሉ ሉ የለቤተሰብ ሁለተኛ አሉ። እሺ ከዚህ ጋር ደግሞ አ ባ አባ ባ ደጋግሜ ነግራችኋለሁ። ይህ በቤተሰብ አራተኛ ብያችኋለሁ። አባ። አ ቶ አቶ ቶ የተቤተሰብ ሰባተኛ እዚህ ጋር መቶ ስንል ማይተናል። አቶ። እሺ ከዚህ ጋር ደግሞ አ ጼ አጼ ጼ ማለት የጸ ቤተሰብ አምስተኛ አጼ ይላል ማለት ነው። ስለዚህ በአ የመሰረትናቸው ቃላቶች ምን ይላሉ? አንደኛ አየ፣ አዩ፣ አሉ፣ አባ፣ አቶና አጼ አጼ ይላል ማለት ነው። እሺ አሁን ደግሞ ወደ መጨረሻው ወደ ወ እንመጣለን። ወ ደግሞ ወ ናት ብያችኋለሁ። የመጀመሪያው ይላል ወር ወር፣ ወጥ ወጥ ወጥ፣ ወጪ ወጪ ወጪ፣ ወፍ ወፍ ወፍ። እሺ ወባ ወባ ወባ፣ ወሬ 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 ሬ ማለት የረ ቤተሰብ አምስተኛ ወሬ። ስለዚህ በወ የመሰረትናቸው ቃላቶች ምን ይላሉ? ወር፣ ወጥ፣ ወጪ፣ ወፍ፣ ወባ እና መጨረሻ ወሬ የሚሉ ቃላቶችን መስርተናል ማለት ነው። እንግዲህ እንደዚህ እያደረጋችሁ እናንተ የተለያዩ ቃላቶችን በመመስረት መለማመድ ትችላላችሁ። ቀጣይ ደግሞ በሌሎች ትምህርቶች በአማርኛ በእንግሊዘኛ እና በሂሳብ ትምህርቶች እመለሳለሁ። እናንተ ይህን ቪዲዮ በደንብ አድርጋችሁ ደጋግማችሁ እዩት። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።